የሜላት ልጅ ሆን ብላ እኮ ነው ያጠመደች። ምንም ነገር መስማት ስለማልፈልግ ተወኝ። አባዬ እንዳትዋሽኝ፣ ሁኔታ እንደዛ አይመስልም። አላቅም የኔ ልጅ፣ ይሄን ነገር ሜላት መስማት አለባት የለባትም በሚለው ግራ እየተጋባው ነው ያለው። የሆነውን ነገር እስካሁን አረሳሽውም አይደል? አውቃለሁ፣ ብዙ ሰርቻለሁ፣ ግን ትልቁ ስህተቴ ምን እንደሆነ ታውቂያለሽ እማዬ? ምንድነው ነው ላው? አይሆንም እና ለረጅም ጊዜ ጠፍቼ ስመጣ እንደዚህ ነው የምትቀበለኝ? ህይወቴ ላይ ምንም የሚገርም ነገር የለም። ስማ ሜላት ማለት ካልነኳት የማትነካ ከነኳት ደግሞ እጃቸውን ሳትሰጥ እንቅልፍ ማተኛ ሴት ናት። አባዬ ከአሴር ጋር ያየኸው ነገር አንተ እንዳሰብከው አይደለም። እሱን እኮ ረሳው። ከዚህ በኋላ ከእዝራ አካባቢ እንዳትጠፊ። ምን ነው በሰላም ያለው ነው? ብቻሽን መሆንሽ ነው። ምን ልትሰሪ መጣሽ እያልኩሽ። ግብዣህን መቀበሌን ልነግርህ ነው የመጣው። እዝራ ስላሰብሽልኝ በድጋሚ አመሰግናለሁ። ወዴት ልትሄጂ ነው? ወደ ቤት ነው እንዴ? ሀና ይሄ ነገር ልክ አይመስለኝም። እዝራ ስላፈቀርኩሽ ነው እንደዚህ የምትጫወሽብኝ? ምን እያደረክ ነው እዝራ? ንገሪኝ፣ ስላፈቀርኩሽ ነው ወይ? ልቀቀኝ አልኩህ እኮ። ዛሬ ከኔ መዳፍ ከወጣሽ እኔ ሞቻለሁ። እሺ እዝራ ልቀቀኝ። ይሄን ያህል ጅኖንኩልሽ አይደለ? ተጠቀምሽብኝ። እዝራ እያነከኝ እኮ ነው። እዚሁ ነው አንቄ ድፍት ማረግሽ። እዝራ ልቀቀኝ። አንቺ እንዳሰብሽው ሞኜ ሆኜ ሳይሆን አምኜሽ ነው። እሺ አንተ ምን እያደረክ ነው? ወይኔ ጉዴ! አረ ልጁ ምን እያደረገ ነው? አንተ ልጅ ልቀቃት በማርያም። ሲሆን አንቺ አያገባሽም። ዝም በይ። በአባቴ ድርድር እንደማላቅ ነግሬሽ ነበር። አባቴ ምን ያህል እንደምወደው ነግሬሽ ነበር። አንተ ማን እንደ ልቀቃት? ሀና ሀና ጥሩ ሰው መስለሽ ነው። ሳልቀድም ልትቀድመኝ መሆኑ ነው? እኔ እዝራ ነኝ። አባቴን የነካው ሰው ማንም ቢሆን ማንም መቼም አልለቀውም። መጀመሪያ አባትህን ማንነት ወቅ፣ ከዛ በኋላ ጀግንነትን ታሳያለህ። ሀና ባትፈታተኝኝ ነው እሺ የሚሻልሽ። አልሆንልህ ብሎ እንጂ ልትገለኝ ሞክረህ ነበር እኮ። ወይኔ እዝራ እንዴ! አንተ ምን እየሆንክ ነው? ባክሽ ዞር በል በእናትህ። ሴት ስለመጣ ጀግና የምትባል መሰለህ? ፍቅሬን ቀልዳበታለች። እዝራ ግን ጤነኛ ነህ? ሁሉንም ነገር ትቼ ዝም ስላልኩ ነው እንደዚህ ያዙ ይልቀቁኝ የምትለው? አንቺማ የልብሽን አድርሰሻል። ሽማግሌ ቤት ድረስ አስልከሽ አዋርደሽ ልከሻቸዋል። ሰውዬ ስነ ስርዓት ይኑርህ እሺ። እኔ ጨዋን ያሳደገኝ። ሂጂና ለዛች ጋጠ ወጥ እናትሽ ንገሪያት። ከዚህ በኋላ ጸባዋ ከአባቴ ጋር ሳይሆን ከኔ ጋር ነው። እሺ እናቴን ነው ጋጠ ወጥ ያልካት? አዎ ጋጠ ወጥ፣ ልክ እንደ ልጇ። ምን አልካት? አይታሽ ነው እንዴ? ወይዘሮ ሜላት ወይዘሮ ሜላት ወይዘሮ ሜላት ወይዘሮ ሜላት፣ እሺ ጠራሽኝ እንዴ? በሰላም ነው? ምኑ? በሀሳብ ጠፍተሻል እኮ። ጠፋሁ አይደል? ምን ሆነሻል? ቤቴሌም እየወጣሽ ነው መሰለኝ። ነው እየወጣሁ ነው። ምን ነው? አንድ ነገር ላናገርሽ ነበር። ምን ነበር? እገዛሽን እፈልጋለሁ። የምን እገዛ? በቃሉ ላደረገብኝ እያንዳንዱ ነገር እንዲቀጣ እፈልጋለሁ። እና እኔ በምንድን ነው ማግዝሽ? በቃሉ እንድታገኙ እፈልጋለሁ። ምን? እንዴት? ቤቴልሄም እንዴት እንደሆነ አላውቅም፣ ግን በቃ አግኝተሽ እንድታናግሪልኝ እፈልጋለሁ። እንዴ ወይዘሮ ሜላት፣ ይሄ ነገር እኮ በጣም አደገኛ ነው። ይሄ ነገር ላንቺ አደገኛ እንደሆነ አውቃለሁ፣ ግን ደግሞ አግኝተሽ እንደምታናግሪው እርግጠኛ ነኝ። እንዴ አቶ በቃሉ እኮ አንቺ ጋር እንዳለ ያውቃል። እና ያውቃ ምን ችግር አለው? እሺ እንዳልሽኝ አገኘሁት ይባል። ከዛስ? መጀመሪያ አንቺ እሱን ለማግኘት ተስማሚ እንጂ እሱ ችግር የለውም። ይሄ ነገር ቢቀርብኝ ባይ ነኝ። እስኪ ተመልከች፣ ቤተሰብ ያሳዝንሽ? ሳያሳዝነኝ እኮ ቀርቶ አይደለም። ታዲያ ካሳዝንሽ አግዥኛ። እሺ ምን እንዳደርግ ነው የፈለግሽው? በቃሉን አግኙና ወደ ስራ እንዲመልስሽ ጠይቂው። ምን? ለምን? ከዛ ምን ማድረግ እንዳለብሽ እኔ እነግርሻለሁ። ይሄማ በፍጹም አይሆንም። እንዴት ነው የማይሆነው? አቶ በቃሉ ቢሞት ወደ ስራ ይመልሰኝ። ቤቲ አንቺ የቻልሽውን ያህል በመሞከር ከጎኔ እንደሆንሽ አሳይኝ። አቶ በቃሉን እኮ አንቺ ከምትጠዩ በላይ እኔ እጠለዋለሁ፣ ግን ደግሞ በዚህ ሀሳብ አይስማማም። እንደማይስማማ እርግጠኛ የምንሆኑ ስትሞክሪ ብቻ ነው። ነገሩን እንዴት እንዳሰብሽው አላውቅም፣ ግን ደግሞ የሚሳካ አይመስለኝም።
አንቺ ካልሽ ግን ላንቺ ስል አደርገዋለሁ። በጣም ጥሩ። አሁን ያለበት ቦታ ድረስ ሄደሽ ታገኘዋለሽ። መቼ? አሁን? ቤቲ መፍጠን አለብን፣ ጊዜ የለንም። እሺ ያለበትን አጣርቼ እሄዳለሁ። በጣም አመሰግናለሁ ቤቲ። ኧረ ምንም ምስጋና አያስፈልገውም። እኔ በቃ አሁን ልሂድ። ጥሩ ሂጂ በቃ። በቃሉ አሁን ያንተ ተራ ነው። ያለህን ነገር በሙሉ ነጥቀሃል። በያ አታ ጆሮ ምን እሺ ነው? ደብሮሻል? ስማማ ሀና ግን እንዴት ነው? እንዴት ትሆናለች? ይሄኔ እኮ እያለቀሰች ይሆናል። ምን ሆና ነው የምታለቅሰው? የተፈጠረውን ነገር ረስተው ነው? እሱ እኮ አለፈ፣ በቃ አለፈ የሚባል ነገር የለም። ቆይ አሁን ግን ምን ገጥሟት ይሆን? ጆሮ እሷ ራሷ የረሳችውን ነገር አስታውሰ ልታዝን ነው? ለነገሩ አንተ መቼ ይገባና? ጆሮ በእናትህ ምንም አትበለኝ። ቆይ አንተ ለሀና አባቷ ነው ወይስ አፍቃሪዋ? እሱ ደግሞ ምን ማለት ነው? ፋያው ራሱ ያንተን ያክል የሚጨነቁላት አይመስለኝም። ተምቹ ሙድ ልትይዝብኝ ነው እንዴ የተነሳው? እባክህ ሙድ እያዝኩ አይደለም። እና እኔ ከአባቷ በላይ ባስብላት ብጨነቅላት ምን ችግር አለው? ምን ችግር አለው ይለኛል እንዴ? አዎ ምን ችግር አለው? እንዴት ነው ችግር የሌለው? ፋያውስ ባይወልዷትም ቢያንስ አሳድገዋት ነው። አንተ ምን ቤት ነህ? ተምቹ አሁን ግን ልጋጭ ነው። ምን አደረኩኝ? ትሰማኛለህ? ከዚህ በኋላ ሀናን ፋዘርዬ አልወለዳትም ብለህ ብትናገር ትጋጨኛለህ። እሺ? ዋሻው አላቅልህ ደብሮኛል እያልኩ ጭራሽ ሌላ ድብር ትለቅብኛለህ እንዴ? እኔም እኮ ያንተ እንደዚህ መሆን ስለሚያሳስበኝ ተወኝ፣ ይቅርብኝ። እኔ አንተ እንድታስብልኝ አልፈልግም። እንዴት ነው ማላስበው? አንተ እኮ ብርዝኔ ነህ። ብታስብልኝማ እንደዚህ አይደለም የምታወራኝ። ከዚህ በላይ እንዴት ላስብልህ? እስኪ ንገረኝ፣ አስበህ ምን አድርገህልኝ ታውቃለህ? ሀናን እዝራ ከሚባለው ልጅ የለያት ማን ሆነ ነው? ምን ማለት ነው? የእኔ ጸሎት አይደል እንዴ እንደዚህ ብትንተናቸውን ያወጣቸው? ተምቹ ምንድን ነው የምታወራው? ፈጣሪን ሀናና እዝራን አንድ ላይ እንዳታደርጋቸው ብዬ ለምኜው ነበር። ይኸው የለመንኩትን የማይረሳ አምላክ ብትንትን አደረጋቸው። ተምቹ ግን ለምንድን ነው የምትቀልደው? ድንብላል ስለናፈቀች መሰለኝ ቀልድ ያበዛሁት። በሄድ ሳይሻል አይቀርም እባክህ። ወደ ልትሄድ ነው? ድንብላልን ላገኛት ነው እባክህ። እሷን ካላገኟት የማወራውን እራሱ አላውቅም። ድንብላል አይሸመግላል። ወይኔ ጆሮ መጫወቻ አደረከኝ። አበቃ። ድንብላል አንቺን እኮ ነው ምግብ ስጪኝ። የምን ምግብ? የምን ምግብ? የሚበላ ነው። እና እኔ ምን አገባኝ? እኔ ምን አገባኝ? አዎ ምን አገባኝ? ምን አገባኝ ደግሞ ማለት ምን ማለት ነው? አንቺ አይደለሽ እንደ ሰራተኛዋ? እና በሆንስ? ድንብላል እኔ ምንም ጸብ አልፈልግም። እኔስ መቼ ጸብ እፈልጋለሁ አልኩሽ? እና ጸብ ካልፈለግሽ ምግቡን ስጪኛ። እንግዲህ ሰርተሽ መብላት ትችያለሽ። ድንብላል እኔ እኮ አንቺ እኮ ምን እኔ እኮ ጥገኛ ነኝ ብለሽ ከዚህ ቤተሰብ ጋር ያለሽን ዝምድና ልትነግሪኝ ነው? ድንብላል ተይ ብዬሻለሁ። ከኔ አናት ላይ ብትወርጂ ነው የሚሻልሽ። እንደሱ ከፈለግሽ የሥራ ቦታ ይለቀሽ ውልቅ በያ። ምግብ ስጪኝ እያልኩሽ እኮ ነው። እና እኔ የማንንም ጋለሞታ ለመቀለብ ነው እዚህ ቤት የገባሁት? አንቺ ምንድን ነው ያልሽው? እንዴት አባሽ ተገብሽው? ቆይ ልቀቂ እባክሽ። ወደዛ እንደ ድሮ ፈራሽ መስሎሽ ነው? ባለቅሽስ ምን ታመጫለሽ? ጭራሽ ስለማመጥሽ የፈራሽ መሰለሽ እንዴ? ምን እንዳታመጪ ነው? እገልሻለሁ ድንብላል። አትፈታተኝ ብዬሻለሁ። እገልሻለሁ። ልቀቂኝ። ወደዛ ልብ እንዳለው ሰው አትፈታተኝ ትላለሽ እንዴ? ልቀቂኝ። ባለቅሽስ ምን ታመጫለሽ? ባለቅሽ ምንድን ነው? ሰላምዬ መተሻል እንዴ? ምን እያደረግሻት ነው? እቺ ልጅ እኮ ልታሳስተኝ ነው። ምን አድርጋ ነው ደግሞ የምታሳስትሽ? አለሜ እስኪ አንቺ ፍረጂ። ምግብ ስጪኝ አለችኝ። አንቺን የመቀለብ ግዴታ የለብኝም ስላት እኮ ነው ዘላ ያነቀችኝ። ምን? ለምን? ሰላምዬ አይገርምሽም? በጣም እኮ ነው የጠገበችው። የጠገብሽውማ አንቺ ነሽ። ደግሞ እኔ ምን አደረኩኝ?
ቆይ እዚህ ቤት ውስጥ ያለሽበትን ሁኔታ ረስተሽ ነው ልጅቷን የምታንቂያት? እኮ እኔም እኮ የቤተሰቡ አባል አይደለሽም፣ አንቺን የመቀለብ ግዴታ የለብኝም ነው ያልኳት። ሰላም አንቺም ለድንብላል ተደረብሽ ማለት ነው? ምንም አይነት ነገር ቢፈጠር ከአንቺ ጎን እንደማልቆም በደንብ ታውቂያለሽ። እሺ የት አባቷ ሰራንላት። ደግሞ እኮ አንዳንዴ ታሳዝነኛለች። ወደዛች ምን ታሳዝናለች? የሆነች አመዳ። እሺ አሁን እሷን ታያት። ሻይ ስጭኝና ይዤ ልሂድ። እኔ አመጣልሻለሁ አለሚ አፍልቼ ሂጂ። እሺ ይነቅሻቦ። እዝራ ግን ጥሩ ሰው አይደለህም። ምን አደረኩ? ሀናን ለመግደል ነበር ይዘሻት ውጪ ያልከኝ? እና ምን ማድረግ ነበረብኝ? እሺ አሁን የት ነው የምገባው? ምን ማለት ነው? ከነሱ ቤት እንደምኖር ታውቂ የለ እንዴ? አዎ እባክሽ የራስሽ ጉዳይ። የራስሽ ጉዳይ ትለኛለህ እንዴ? ቅዱሴ እንዴ እኔ አላምንም። ከየት መጣሽ? እንዴ እንዴት መጣሽ ማለት ደግሞ ምን አይነት ጥያቄ ነው? እና ደግሞ የሰላም ፍቅር የተመቸ ነው የምትመስለው። ይልቅ ቁጭ በይ እስኪ ቁጭ በይ። እዝራ እንዴት ነህ? ደህና ነኝ። ቆይ አሁንም ሀና ላይ ነህ አይደል? ቀላል ሀና ላይ ነው እንዴ? ጽዮን የተፈጠረውን ሰማሽ አይደል? ከመስማት አልፌማ ባይኔ ያየሁት። እንዴ ቆይ ደግሞ ምንድን ነው ያየሽ? ሀናን አንቄ ካልገደልኩ ብሎ በግድ ነው ያስለቀቅኩት። ምን? እንዴ ቆይ እንዴት? እኔ ምን አውቃለሁ? ራሱን ጠይቀው እንጂ። እዝራ ያማል እንዴ? እንዴት ነው እንደዛ የምታደርገው? ምን ማድረግ ነበረብኝ? ቆይ ሀና ምን አጠፋች? እሷ አይደለች እንደ ህይወቴን ያመሰቃቀለችው? ይኸውልህ እዝራ አሁንም ቆም ብለህ ብታስብበት ይሻልሃል። ምንድነው ማስብበት? እዚህ ነገር ውስጥ ሀና መኖሯን እርግጠኛ አይደለሁም። ለነገሩ እናንተ ምናችሁ ተነካና ነው? እዝራ ልጁ ምን እየሆነ ነው? እኔ ምን አውቃለሁ? በእናትህ ለማንኛውም እንከተለው። አይ አንቺ ተከተይው፣ እኔ እንኳን የምሄድበት ቦታ አለ። ሰላም ጋር ነው? አዎ እኔ እኮ እቤት ካለ ብዬ ነበረ በዚህ በኩል የመጣሁት። እሺ በቃ እኔ ለማንኛውም ልሂድ። እሺ ቻው። አደራሽ። ችግር የለውም። ልጅ ቤቲ በጣም ግርም እንደምትይኝ ታውቂያለሽ? ይሄን ያህል በጣም እንጂ ስንት ነገር አድርገሽኝ በነፍስ እንደምፈልግሽ እያወቅሽ ቤቴ ድረስ ሰተት ብለሽ መጣሻል። አለቃ ጥፋቴን እኮ አውቃለሁ። እሺ እና እንዴት መጣሽ? እንደማጨክንብኝ እርግጠኛ ስለሆንኩኝ ነው የመጣሁት። ተይ እንጂ አለቃ፣ ለሁሉም ነገር በጣም ይቅርታ። ከዛ እባክሽ። እውነቴን ነው አለቃ፣ ይቅርታ አድርገህልኝ ወደ ስራዬ እንድትመልሰኝ እፈልጋለሁ። ኧረ እባክሽ እንዴት አይነቷ ቀልደኛ ወጥቶሻል እባክሽ። እንዴ ምን ነው አለቃ፣ የሚያስቅ ነገር ተናገርኩ? ሌላስ ምን አለች? ማን? እቺ ሜላት ናታ። እንዴ እሷ ምን ትለኛለች? ልጅ ቤት ይሄን ያህል ሞኝ መስልሻለሁ? ምን ማለት ነው አለቃ? እሷ ነች አይደለ ወደ ስራ መልሰኝ በይው ብላ ይላከችሽ? ምን? ኧረ አይደለም። እባክሽ ተረጋጊ፣ ሁሉንም ነገር አውቀዋለሁ። እንዴት ነው የምታውቀው? ይኸውልሽ እኔም በሜላት ቦታ በሆን የማደርገው እሱን ነበር። የቱን? ልጅ ቤቲ ነገር በቀላል አልነበር እንደሚገባሽ። እሺ ይቅርታ። ለማንኛውም ወደ ስራ መልስሻለሁ። እውነትህን ነው አለቃ? አዎ መቼም በአንቺ እንደማልጨክን ታውቂያለሽ። በጣም አመሰግናለሁ። ስራሽ ግን ድርጅት ውስጥ አይደለም። እና ስታስቢው ወደ ድርጅቱ ይመልሰኛል ብለሽ ታስቢ ነበር? ምን ችግር አለው? ሜላት የምትፈልገውን ነገር እንድታደርጊላት ነው ድርጅት ውስጥ ማስገባሽ። እንዴ ምን እያልከኝ ነው አለቃ? ስራሽ ሜላት ቤት ሆነሽ ሜላትንም ቤተሰቦቿንም መሰለል ነው። ምን አለቃ? ሜላት ከዚህ በኋላ ጥፍር የሌለው ድመት ነች። ከዚህ በኋላ እኔ ጋር ብትሰሪ ይሻልሻል። እሺ በቃ ምን ታደርጊያለሽ? ወሰነሽ እርግጥ ዘሪሁን ምን ሆነሻል? ምንም። እርግብ ፊትሽን እኮ የሌለ ጥለሽዋል። እናንሳልኛ። አንቺ ትቀልጃለሽ። ቆይ እንዴት መጣ?
ድንብላልን ፈልጌ ነው የመጣሁት። ምን ድንብላል? ከሷ ውጭ እዚህ ቤት ውስጥ ሌላ ዘመድ አለኝ እንዴ? እና እሷን ብለህ ብትመጣስ የሰው ቤት ዘው ብለህ ትገባለህ? በደንብ ነው። ይሄ እኮ የድንብላል ቤት አይደለም። እና ባይሆንስ? ድንብላል እኮ ሰራተኛ ናት። አውቃለሁ። ታዲያ ምን ይጠበስ? ቆይ እኔ የምለው ይሄን ያህል ምን አድርጋላችሁ ነው? ምን አድርጋላችሁ ማለት? የቤቱ ሰው በሙሉ እኮ ድንብላል ድንብላል ነው የሚለው። ድንብላል እኮ የምትወደድ ልጅ ናት። እቺን ልጅ እንድገላት እየገፋፋችሁኝ ነው። ምን አድርገሽ ነው የምትገያት? እዚህ ቤት እኮ በሰላም መኖር አልቻልኩም። ድንብላል ካልደረሱባት የምትደርስ ልጅ አይደለችም። እሱን አሳይሃለሁ። እርግብ ድንብላልን ንኪያትና አሳይሻለሁ። መንካት ብቻ ሳይሆን እገላታለሁ አልኩህ እኮ። እኔ ደግሞ አንቺን እገልሻለሁ። እርግብ ነኝ እኮ አላወከኝም? እርግብ ሁኚ ማንም በድንብላል የሚመጣብኝን ሰው ግን አለቀውም። የምር ግን አትወደኝም ነበር ማለት ነው? ለሁሉም ጊዜ አለው። እሱ ደግሞ ምን ማለት ነው? በጊዜው ላንቺ ብዬ ዋጋ ከፍዬ ነበር። አንቺ ግን ያንን ሁሉ ነገር ገደል ከተትሽው። ዘሪውን አሁን ላይ በነፃ ያገኘኋት ድንብላል ነች። በነፃ ያገኘሁት ነገር ደግሞ ውድ ነው እና ደግሞ ድንብላል አለሜ ነች። አለሜን መጠበቄ ደግሞ ግዴታዬ ነው። ጠብቀህ ስታድናት እናያለና። አንቺ አሲር እንዴት ነሽ? ደህና ነኝ። እንዴት ነህ? ምን ሆነሻል? ምን ሆንኩኝ? በጣም የተናደድሽ ትመስያለሽ። አሲር በቃ እኔ አልቻልኩም። ምኑ? ይሄ እዝራ ነው። እዝራ ልትረሺው አልቻልሽም ማለት ነው? እንድረሳው መቼ እድል ሰጠኝና? የወደዱትን ሰው መርሳት በጣም ከባድ ነው። አሲር ተናድጄ ይታየህ? እሱንም አየሁኝ እኮ። አግኝቼው ነበር። ምን? ለምን? እኔ ምን አውቃለሁ? እና ምን ተፈጠረ? አንገቴን አንቆ ካልገደልኩሽ አላለኝም መሰለህ? ምን? ጠግቦ ነው። ምን እሱ ብቻ እናቴን ራሱ ጋጥ ወጥ ብሎ አልሰደባትም መሰለህ? ያንቺን እናት? ወይ አሲር እስቲ መገረሙን ትተስማል። ማለቴ እንዴት እንደዚህ ይላል ብዬ እኮ ነው። አሁን እኔ በጣም ነው ምርር ያለኝ። ታዲያ ምን ማድረግ ይቻላል? ምን እንደሚሰማኝ ታውቃለህ? ምን እየተሰማሽ ነው? ወንድ በሆን ኖሮ እዝራን ግንባሩን ብዬ ነበር ምደፋው። አንቺ ዛሬ ግን ልክ አትመስኝም። አዎ ልክ አይደለሁም። በጣም ነው የተናደድኩት። አንቺ ሰው መግደል እኮ ጥሩ አይደለም። በዚህ ሰዓት ጥሩ ስለሆነውና ስላልሆነው ነገር የማስብ ይመስላል? ያለሽበት ሁኔታ ይገባኛል፣ ግን ደግሞ ነገ የሚጸጽትሽን ነገር ማድረግ የለብሽም። ምንም ነገር ሊጸጽተኝ ይችላል፣ ግን ደግሞ እዝራን መግደል መቼም አይጸጽተኝም። እውነትሽን ነው አንቺ? አዎ አሲር በጣም ነው ያስጠላኝ። ሳስበው ራሱ እዚህ ዓለም ላይ ካሉ ቆሻሻ ሰዎች መሃል አንዱ እዝራ ነው የሚመስለኝ። በጣም ነው ያስጠላኝ አሲር፣ በጣም። በቃ እሺ አይዞሽ። ዘሪሁን ምን ልታደርግ መጣክ? አንቺ ደግሞ ሰላምታ ይቅርም ወይ አንተ ልጅ፣ ይሄ እኮ ኪችን ነው አደባባይ ያደረግከው እንዴ? አንቺ ስትናፍቂኝ ምንም ነገር አያሳስበኝ። እሱ ደግሞ ምን ማለት ነው? አንቺ ከናፈቅሽኝ ጓዳ ይሁን አደባባይ አያገባኝም፣ የትም እሄዳለሁ። ይኸውልህ ዘሪሁን፣ እነዚህ ሰዎች ግን ብለው የሰለቹ ቀን ጉዳችን ነው የሚፈላው። ሲጀመር ሰዎቹ የት አሉ? እያሉም እንዴ? ማንም የለም እኮ እርግብን ብቻ ነው ያገኘኋት። ያችን ኬስ ያገኘሃት አይደል? ምን አድርገሻት ነው? ምን አደረኳት? እገላታለሁ እያለች እየዛተች ነው የወጣችው። እኔ ምን አደርጋታለሁ? ጥጋብ ነው እንጂ። ድንብላል የሆነ ነገር ሳታደርጊማ እንደዛ አትሆን። ማለት ነገረኛው አንቺ ነሽ እያልከኝ ነው? እኔ እንደሱ ማለት አይደለም ነው እንጂ ዘሪሁን። እንዴ እያኮረፍሽ ባልሆነ እና እንዴት ነው ማላኮርፈው? እሺ በቃ ይቅርታ። ምግብ ስጪኝ ብላ መጣች። ከዛ አያገባኝም ስላት አንገቴን አነቀችኝ። ድንብላል ግን ለምሮ ማታያት ይችልች? አልገባኝም ዘሪሁን። ቆይ ለሷ እያገዝክላት ነው? እንደሱ አይደለም ነው እንጂ። ይኸውልሽ ድንብላል ምንም ነገር ብታደርጊ እኔ ካንቺ ጎን እንደሆንኩ ታውቂያለሽ። እና ታያት ማለት ምን ማለት ነው? እሷ ጋር ፉክክር ምን ያደርግልሻል? ይሄ ፉክክር አይደለም። ይኸውልሽ ድንብላል
እርግብን እኔ ሙሉ ለሙሉ ረስቻታለሁ። አሁን ስላንቺ ብቻ ነው የማስበው። መጥፎ ሰው ጋር የማይሆን ነገር ውስጥ ገብተሽ እንድትጎጂ አልፈልግም። ምን እንዳታደርገኝ። እርግብ በጣም ክፉ ሴት ናት። መቼ ምን ይሁን ምን እንደምታደርግ አይታወቅም። ውይ እኮ እኔ ድንብላል ለእሷ ላንስ ነው። እሺ እንደፈለግሽ አድርጊ። እኔ ግን አሁን ናፍቀሽኝ ነው የመጣሁት። እኔም እኮ ናፍቀኸኝ ነበር። ለዛ ነው ፈልገሽኝ የመጣሽው። ባትመጣ ኑሮ መምጣት አይቀርም። ግን ደህና ነው። ለማንኛውም ወንበር ላምጣ። ኧረ የምን ወንበር ነው በእናትሽ? የሀብታም ቤት ሁሉም ቦታ ወንበር ነው። እና ላግዝሽ? አይ አያስፈልግም። ዶሮ መስራት ትችያለሽ ማለት? አይ እንዴ ስትታይ አንተ ይሄማ ስድብ ነው። እሺ እንዴት ብትጠጣ አንቺ ምን አገባሽ? ምን አገባሽ? አዎ ምን አገባሽ? ክፈልኝ አላልኩሽ? ቆይ አንተ ልጅ ምን እያልክ ነው? ምን እንዳልኩሽ አልገባሽም? ልድገምልሽ? እኔ እኮ አንተን ለመጠበቅ ነው አብሬክ ያልኩት። ከምንድን ነው የምትጠብቂኝ? አላውቅም፣ ብቻ ግን ሳይክ ራስህን መጎዳ ስለመሰለኝ ነው አብሬክ ያልኩት። የምርሽ ነው? እዝራ ምን እያልክ ነው? ተይ እባክሽ። እኔ እኮ ባላቅሽ አምንሽ ነበር። ደግሞ እሱ ምን ማለት ነው? ጽዮን ዝም ብለሽ መጠጣታችን? እሺ በቃ ዝም እላለሁ፣ ግን አንተ ቀስ ብለህ ጠጣ። ምንም አይነት አስተያየት አልፈልግም። እንዴት አመሻችሁ? እዝራ እንዴት ነህ? ደህና ነኝ። እንዴ ምን ሆነሃል እዝራ? በእናታችሁ ተውኝ እንዴ! አረ ተረጋጋ እዝራ። በቃ ተውኝ። ምን ሆኖ ነው? ሀናን አግኝቷት ነበር፣ ለዛ ነው። አንድ ጊዜ እናውራ። ይቻላል። ምን እየሆነ ነው? መድኃኒት ገዝቼ እመጣለሁ። መጣሁ። ሂጂ በቃ አንቺ። እቺ ልጅ ዘንድሮ ልታስገድለኝ ነው መሰለኝ። ምን እየዱለታችሁ ነበር? የምን ዱለታ? ስለኔ ያልነበር ስታወሩ የነበረው? ኧረ አይደለም። መጠጪ ከሆነ ጠጪ። እሱ ሳይሻለኝ አይቀርም። መሸኮ አትሸኘኝም? አረ በደንብ አድርጌ ነው የምሸኝሽ። ይልቅ ግን ቀጣይ መቼ ነው የምንገናኘው? መቼ ነው የማገኝሽ ስትል? ሰላም ምን ያህል እንደምትናፍቂኝ ግን አታውቂም አይደል? አላውቅም እኮ። እስኪ ንገረኝ። እየቀለድኩኝ አይደለም ሰላም። እና ንገረኛ። ሰላምዬ እኔ እኮ ዝም የምልሽ ቤተሰባችሁ ያለበትን ሁኔታ ስለማውቅ። ቅዱሴ ነገሩ እኮ ሳይገባኝ ቀርቶ አይደለም። እናት ቀልጅብኛ። ቢያንስ በአንተ እንኳን ልሳቅ እንጂ። ማለት በዙሪያዬ ውስጥ ያለው ሁሉም ነገር ጭንቀትና ሀዘን ብቻ ነው። ይሄን ያህል ሰላምዬ? በጣም ሁሉም ነገር ስልችት ነው ያለኝ። እንደሱ አይባልም ሰላም። እንዴት ነው የማይባለው? እስኪ አስበው፣ አንተን እንኳን ለማግኘት እኮ ጊዜ አላገኘውም። እኔን ስላገኘሽኝ እኮ ቀላል አለኝ። የማገኘህ ለአንተ ብቻ ደስታ ይመስላል እንዴ? እንደሱ ማለት አይደለም ቅዱስ። እኔም እኮ ሳገኘ ደስታ ይሰማኛል፣ ሰላሜን አገኛለሁ። እሱን እኮ አውቃለሁ። አይ የምታውቅ እንኳን አይመስለኝም። እውነቴን ነው አውቃለሁ። እንዴ እና ካወክ ለምን እንደዚህ ትለኛለህ? ሰላምዬ ያለሽበት ሁኔታ ከባድ እንደሆነ ይገባኛል ማለት ነው። ደግሞ እኮ ቤተሰብ ከምንም በላይ መቅደም አለበት። አሁንስ ከዚህ ቤተሰብ በመገኘቴ አምላኬን ላማረረው ነው። አረ ሰላምዬ በፈጠረሽ እንዴ! ቅዱሴ እስኪ አንተ እንኳን አዎ ልክ ነሽ፣ ትክክል አስበሻል ብለህ ደግፈኝ። ትክክል ሳትሆኝ ሰላምዬ። ቆይ አንተ እንድትደግፈኝ ግዴታ ትክክል መሆን አለብኝ? እንደሱ ለማለት አይደለም፣ ግን ማንም ሰው ቤተሰቡን መርቆ የተወለደ የለም። ኡፍ አንተ መቼም ነው የማይገባ። በቃ አሁን እንሂድ። ቆይ ተቀየመሽኝ ነው? እንሂድ በቃ። ሰላምዬ እሺ በቃ ይቅርታ። አትሄድም? እሺ በቃ ይቅርታ አድርጊልኝ። እየሄድን እናወራለን። እንዴ አይሆንም፣ እኔ ልክፈል እንጂ ዛሬ። ውይ ቅዱስ ምን ሆነ ነው? ይልቅ ቶሎ ልክፈልና እንሂድ። አካውንታቸው አለኝ። ቤት እየጠበኩሽ ነበር እኮ። ለምን? የት ነበር የላኩሽ? ይቅርታ እረስቼው ነበር። እረስቼው ነበር እስቲ አለችሽ ማለት ነው? ኧረ እኔ እንደሱ ማለት አይደለም። እና ምንድን ነው? ማለቴ እንደምትጠብቂኝ ማለቴ ነው። እሺ ምን አለሽ? ነግሬሽ ነበር እኮ። ምን ብለሽ ነበር? እንደማይሳካ አውቄው ነበር። አልተሳካም? አዎ አልተሳካም። እንዴት?
አቶ በቃሉ እንደዚህ ቀላል መስሎሻል? ምን አለሽ? ሁሉንም ነገር አውቆብናል። ምን እያልሽ ነው ቤቲ? አቶ በቃሉን ወደ ስራ መልሰኝ ስለው አልሳቀብኝም መሰለሽ? ለምን? አንቺ እንደላክሽኝ እንደሚያውቅ ነገረኝ። እየቀለድሽ መሆን አለበት። ወይ ቀልድ! ምን አለ ቀልድ በሆነልኝ። እንዴት ሊያውቅ ይችላል? እኔም በሆነ እሱን ነው የማደርገው አለኝ። ቤቲ እውነትሽን ነው እያወራሽ ያለሽው? ሞሽ ስልሽ ሰውየው እኮ ሲያስብ ሰይጣን እንኳን ይቀናበታል። እኔ ሳውቀው ግን በቃሉ ይሄን ያህል አሳቢ ሰው አልነበረም። አንቺ የምታውቂው መልካም ሊያስብ ሲሞክር ይሆናል እና ተንኮል ሲያስብ ሰይጣን ራሱ ይቀናበታል። ወይኔ ሜላት እንደዚህ በቀላሉ መለቀው መስሎታል። ይኸውልሽ ወይዘሮ ሜላት አንቺ ባለውለታዬ ነሽ። መቼም ቢሆን ተስፋ አልቆርጥም። አሁንማ ምን ታረጊልኛለሽ? እመኚኝ ብዙ ነገር ማድረግ እችላለሁ። ለምሳሌ ሰውየው ለጊዜው ሽንፈት ስለመሰለው ነው እንጂ የሆነ ቀዳዳ እናጣ። ከነቃብኝ እኮ አለቀ ማለት ነው። አይገባሽም እንዴ? ዝም ብለሽ እመኚኝ። እሺ የቻልሽውን ሞክሪ። ስላመንሽኝ አመሰግናለሁ። አሁን ግን ትንሽ ስለደከመኝ ልረፍ። እራታት ምን? አይ ይቅርብኝ። ሰላም እደሪ። እሺ ሰላም እደሪ። የት ነው ያለነው? እኔ በምን አውቃለሁ? ማን ነው እዚህ ያመጣኝ? ንገረኝ፣ የት ነው ያለሁት? አልጋ ውስጥ ነው እንዴ? እሱንማ እያየሁት እኮ ነው። እና ታዲያ ምንድን ነው? እዚህ ምን እንሰራለን? ተኝተን ነው። ጽዮን ግን ምንድን ነው የምትቀልጅ? እስራ እስኪ መጀመሪያ ተረጋጋ። ማን ነው እዚህ ያመጣኝ? እኔ ነኝ ያመጣሁት። እንዴት? የኔ ምስኪን ማታ እኮ በጣም ሰክረ ነበር። ከዛ ወደ ቤት መሄድ ስላልቻልክ እዚህ ያመጣሁ። ወይኔ ዝራ እና ልብሶች ምንድን ናቸው? የቶቹ ልብሶች? እነዚህ ናቸዋ። ማታ እኮ አንተ ታቸው። ምን? እኔ? አዎ። እየቀለልሽ መሆን አለበት። እዝራ ደግሞ አላስታውስም ለማለት ነው። ጽዮን ምንም አልተፈጠረም አይደል? ምን ይፈጠራል? በእኔና በአንቺ መካከል ምንም አልተፈጠረም አይደል? እዝራ ምን እያልክ ነው? ምን አሽኮርምምሻል? እንደዚህ ራቁታችንን እንዴት ነው የማይፈጠረው? ወይኔ ዝራ ተጫወትሽብኝ ማለት ነው? ጭራሽ እኔ ልትወቅሰኝ ነው? አዎ በደንብ አድርጌ ነው የምወቅስሽ። እኔ ምን አደረግኩኝ? መስከረኛትሽ ተጠቀምሽብኝ አይደል? እንዴ ዝራ ይሄ ነገር ይቅርብን። ረፍ ስልህ እኮ ራስህን እምቢ ካልሽ እደፍርሻለሁ ብለህ ካስገድደኸኝ ጊዜ የመጣኸኝ። ወይኔ ዝራ የት ልትሄድ ነው? የምትፈልጊውን አገኘሽ። እንኳን ደስ ያለሽ። ቆይ አንተ ልጅ እኔ ሆን ብዬ ያደረግኩት ነው እንደሚመስልህ? ተይ በእናትሽ። እንዴት አደረሽ ነበር? እንዴት አደረክ? እግዚአብሔር ይመስገን። እዝራ አልተነሳም እንዴ? ምን እዝራ? አዎ እዝራ። ምን ነው ግራ ተጋባ? እዝራ እኮ ቤት አላደረም። እንዴ? ለምን? እኔ ምን አውቃለሁ? እኔማ አንተ ጋር አደረ መስሎኝ ነው። ኧረ እኔ ጋር አላደረም። እና የት አደረ? እኔ እንጃ። ወይ እስኪ አንዳንድ ጓደኞቹ ጋር እደውላለሁ። አንድ ጊዜ ላናግረህ የኔ ልጅ። ምንድን ነው የሚያናግሩት? እስኪ በእርጋታ አዳምጠኝ። እሺ ምንድን ነው? የኔ ልጅ እባክህ እስቲ እቺ ሀና ስለምትባለዋ ልጅ ንገረኝ። እንዴ ምንድን ነው የምነግሩት? ይዝራባ ሀና ግን ሆን ብላ ነው አይደል ልጄን ያጠመደችው? አረ በስመ አብ በሉ ይዝራባት። ለምን እላለሁ? ሀና እንደዚህ አይነት ልጅ አይደለች። አንተ በደንብ ታውቃታለህ። አዎ አውቃታለሁ። እና ቤተሰቦቿ አስገድደዋት ይሆን? ቤተሰቦቿን ቢሆኑ በጣም ጥሩ ሰዎች ናቸው። ቀርበህ ታውቃቸዋለህ? ያን ያህል ባላውቃቸውም ግን ልጃቸውን መጠቀሚያ የሚያደርጉ አይነት ሰዎች እንዳልሆኑ እርግጠኛ ነኝ። እንዳልካቸው አይነት ሰዎች ከሆኑ የተፈጠረው ነገር እንዴት ሊፈጠር ቻለ? እሱን አላውቅም።
ማወቅማ አለብህ። እኔ እንዴት ላቅ እችላለሁ? ሰው የገመተው ትክክል አይደለም ብለህ ካሰብክ አንተ ግምት ሊኖርህ ይገባል ማለት ነው። እኔ ግምት አልወድም። ገመትክ እኮ። ምንድን ነው የገመትኩት? ያና ቤተሰቦች ጥሩ ሰዎች ናቸው ማለት ገምት አይደለም? አልሰሙኝም ማለት ነው። ያና ቤተሰቦች ልጃቸውን መጠቀሚያ የሚያደርጉ አይነት ሰዎች እንዳሉ እርግጠኛ ነኝ እያልኩት። ይኸውልህ የእኔ ልጅ እኔ ብሄድ ሳይሻል አይቀርም። ምን ሆነሃል? አይ ምንም። እና ተረጋጋና እንነጋገር። የእዝራ አባት ምንም የምንነጋገረው ነገር የለም። ተረጋጋ እንጂ የእኔ ልጅ። ይልቅ ልጅ ነው ብለው ካልናቁኝ አንድ ነገር ልምከረው። ኧረ እኔ ሰው ንቄ አላውቅም ልጅ። ከማንም በላይ በተፈጠረው ነገር እየተጎዳ ያለው እዝራ መሆኑን ነገሩን ልብ ብለውት ለችግሩ መፍትሄ ቢያዘጋጁ መልካም ነው። ለማንኛውም ሰላም ይሁን። ሰላም ሁንሽ። ሴትዮ አትነሽም እንዴ? ትንሽ ሊቆይ ሰላምዬ። ለምንድን ነው የምትቆዩ? እኔ እንጃ መነሳት አልፈለግኩም። ሀንዬ የሆነ ያሳሰበሽ ነገር አለ አይደል? እዝራን እኮ አግኝቼው ነበር። ምን እንዴ? ቆይ መቼ? ትናንት። እንዴት? እኔ ምን አውቃለሁ፣ ብቻ አገኘሁት። እና ቆይ ምን ብሎሽ ነው እንደዚህ ሌሊቱ ሙሉ ተረብሸሽ አደርሽው? እሱማ ምን ይለኛል፣ አንቆ ሊገለኝ ተነሳ እንጂ። ምን እንዴ? እዝራ አንቺን? አዎ ሰላምዬ፣ ጭራሽ ከኔ አልፎ እማዬን ያልሰደባትን መሰለሽ? እማዬን? ቆይ ምን ብሎ ነው የተሳደበው? ለዛች ጋጠ ወጥ እናትሽ ንገሪያት ምናምን ብሎ ነው። ወይኔ ሰላም፣ ጭራሽ ዝም ስላለው ነው አልፎ እናታችንን የተሳደበው? በጣም ነው የጠላሁት። ቆይ አላወቀኝም ማለት ነው? እሰራለታለሁ። ደግሞ እኮ የገረመኝ እሱ አይደለም። እና ሌላ ምንድን ነው የገረመሽ? ጽዮን ሆን ብላ እንዳገኘው እያመቻቸችኝ ነበር። ጽዮን? ጽዮን ደግሞ ምን አደረገች? እሷ ነች ይዛኝ ሄደችው። ሀና እየቀለድሽ መሆን አለበት። ምን እቀልዳለሁ ሰላምዬ? ቆይ አንቺ እንዴት ዝም ብለሽ ትሄጂላታለሽ? እኔ ወደ እዝራ መሆኑን መች አውቄ እንዴ? ምንስ ቢሆን እንዴት ነው ቆይ ጽዮን ዝም ብለሽ የምታምኛት? እኔ ቤተክርስቲያን እንሂድ ስትለኝ ይሻልኳት። አንቺ መቼም ነው ሰው የማትሆኚው። ምን ላድርግ ሰላምዬ? ምን ላድርግ ትይኛለሽ እንዴ? ቆይ ሰው ወዳለሽ ቦታ ዝም ብለሽ እየሄድሽ እስከ መቼ ነው እንዴ? ሰው ቤተክርስቲያን እንሂድ ብሎሽ እምቢ ይባላል? ቆይ አሁን ጽዮን የተባለች ሴት በየትኛው ጽድቋ ነው ቤተክርስቲያን የምትሄደው? ማንም ንጹህ የለም። ሁላችንም ከነድፋችን ነው ቤተክርስቲያን የምንሄደው። ጭራሽም ልትሰብኪኝ ነው? እውነቴን እኮ ነው። ዝም በይ በእናትሽ አንቺ። ወይኔ ሰላም፣ ለነገሩ እማዬ ናት ይሄን ሁላ ነገር እዚህ ቤት የምታስደርገው። እማዬ ደግሞ ምን አደረገች? የማንንም ችጋራም እዚህ ቤት እየሰበሰበች ነው። እማዬ እኮ ጽዮንን አታውቃትም። ላግኛት ብቻ አንቄ ነው የምደፋት። ወይ ሰላምዬ ደግሞ በቃ ተያት። ለምንድን ነው የምታት? እማዬ ደስ አይላትም። እማዬ የራሷ ጉዳይ ነው። ቆይ እሷ እንዳይደብራት ተብሎ ልጆቿ ማለቅ አለብን? ግን እኮ ምንም አልሆንኩም። በቃ ዝም በይ ሀና። ሰላምዬ ዝም በይ አልኩሽ እኮ። እሺ ይቅርታ ሰላምዬ በቃ። ወይኔ ሰላም፣ እንደዚህ ማንም መጫወቻ አለው? አላወቀኝም ማለት ነው። እሺ በቃ ተኝ ሀና። አታ ነጋ እንዴ? አይ አልነጋም። አዎ አልነጋም። እና የት አባልክ ትሄድ? የትም። ጅብ ልትጋልብ ነው እንዴ በዚህ ጨለማ? እንዴ የምን ጅብ? እኔ ምን አቅልሃለሁ? ይልቅ ስማ፣ ባለፈው እኛ አከራያችን ሰው ሁሉ ሀብታም የሚሆነው ጅብ እየጋለበ ነው ምናምን ብሎ ለሆነ ሰው ሲወሩ ሰማኋቸው ነው የምልህ። ደነስ ተነስ እባክህ፣ ረፍዷል እኮ። እና ጥላዬ ልትሄድ ነው ማለት ነው? ይልቅ ልበስና እንሂድ። ወዴት ነው የምትሄደው? እዝራን ማግኘት አለብን። እዝራ ደግሞ ማን ነው? ተምቹ እስኪ አትቀልድ እንዴ! አንተ ግን መቼ ነው ቆይ እኔ የማወራው ነገር ቁም ነገር የሚመስል? እዝራን አታውቀው? እኔ አላውቅም እባክህ፣ ንገረኛው። ማን ነው? ሀናን ሊያገባት የነበረው ልጅ ነው። ምን ቁርስ ሊጋብዘን ነው የምናገኘው? ሆዳ እንዲሁ ካልወድ ምንም አይታይማ። እና ለምንድን ነው የምናገኘው? ልንወጋው። ምን ልንወጋው? አዎ እዝራ በጣም አፍልቷል። ትንሽ መተንፈስ አይኖርበት አይቀርም። የምርን ነው? አዎ ተነስ። ምን አደረገ? ሀናን አንቋት ሊገላት ነበር።
ምን አድርጊ ብሎ? እኔ አላውቅም። ብቻ ግን አግኝተነው ትንሽ ወጋ ወጋ ማድረግ አለብን። አይ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። እኔ ወደ ፈጣሪ ተመልሻለሁ። ተምቹ አንተ አገዝከኝም አላገዝከኝም እኔ ማድረግ አይቀርም። ስለዚህ ግን አንተ በክብር ብታግዘኝ ነው የሚሻልክ። እንዴ በዛ ላይ ደግሞ ሸቤ የሚባል ነገር አለ። አንወጋውና ካመለጥን አመለጥን፣ ካላመለጥን ደግሞ መግባት ነው። ጆሮ አንቺ ብርዝና ነሽ። ይህ ነገር ይቅርብን። ተምቹ ብቻዬንም በሆነ አደርገዋለሁ አልኩ። ለሃና ብለዝ እዚች ምድር ላይ ትልቋ ጉዳይ ሃና ናት። በሃና የመጣብኝን ሰው ደግሞ አንዱንም አልፋታው። ይመች። እኔ ምንም አይደለም። አንተ ጋውኝ አይደለም ሸቤ ሲኦልን ብገባ ኖርማል። ሲኦልማ እኮ እኔም ኖርኩኝ አልኖርኩኝም እኮ አይቀርልህ። አሁን አበዛው። አጸድቅም ለማለት ነው እና እንዴ ቆይ ሌላውን ተውና ከርግብ ጋር ያረከው ነገር እንኳን አይደለም የገነት በር ሌላ ዘብ በር ቢኖር አያዘጋብህ? ቀዳዳ ስላልቀመስክ እኮ ነው። በለሽ ነው ተሎ አንተ ብዙ ታወራለህ። ተሎ በና እሺ ጠብቀኝ። እሺ አጅሪት ሰላምዬ፣ እንዴት አደርሽ? የት አባሽ አድረሽ ነው? ምን ነው መጥፋት ያሳሰብሽ እንዴ? በጣም እንጂ እባክሽ። ቤቱ ጭር አለባችሁ አይደል? አትተዘይብኝ እባክሽ። አሁን የት አድረሽ ነው የምትመጪው? የሆነ ቦታ ድሬ ነው። ስራሽን በደንብ ስለምታውቂው ነው አይደል? የምን ስራ? ምን አባሽ ሆነሽ ነው ሀናን ሸውደሽ እዝራ ጋር የወሰድሻት? መቼ? ትላንት ነው። ኧረ እኔ አልወሰድኳትም። ቆይ ግን አንቺና እህትሽ ከኛ ምንድን ነው የምትፈልጉት? እኛ ምንም አንፈልግም። አያይ የሆነ ነገርማ ትፈልጋላችሁ። በእውነት ሰላምዬ፣ እኛ በሰላም እዚህ ቤት ውስጥ መኖር ነው የምንፈልገው። ትሰሚኛለሽ? አንቺም ሆንሽ ያቺ እህትሽ እዚህ ቤት ያላችሁት የማየኝ ስለታሰረ ነው። እሺ ሰላም፣ እሱ ደግሞ ምን ማለት ነው? እማዬ እናንተን ክፋት ማየት ስላቃታት ብቻ ነው እዚህ ቤት ያላችሁት። እኛ እኮ ግን ክፉ አይደለንም። ያንቺን ክፋት ለማወቅ ሀና ላይ ስታረጊ የኖርሽውን ነገር ማስታወስ ከበቂ በላይ ነው። ሰላምዬ፣ አሁን እኮ ሁሉም ነገር አልፏል። እኔም ደግሞ ተለውጫለሁ። ብትለወጭ ነው ሀናን አታለሽ ቤተክርስቲያን እንሂድ ብለሽ ለእዝራ አሳልፈሽ የሰጠሻት። እሱንማ እኔ አስቤው አልነበረማ። አስቢውም አታስቢውም እኔ አያገባኝም። እሺ ምንድነው የምትይኝ? ከመሞትሽ በፊት ይህን ቤት ለቀሽ ውልቅ በይልኝ። ወዴት ሰላም? ቆይ የተፈጠርሽው የዘሮ ሚላትን ቤት ተማምነሽ ነው እንዴ? እሺ እንወጣለን። ትሰሚኛለሽ? ከዚህ በኋላ ግን ድጋሚ አላስጠነቅቅሽም። እሺ ባትይኝም እዚህ ቤት የምንቆይበት ጊዜ በጣም ረጅም አይሆንም። እርግብ፣ ሀና እንዴት አደርሽ? እግዚአብሔር ይመስገን። እንዴት አደርሽ? አለሁ። አልተነሳሽም እንዴ? አረ ተነስቻለሁ። እና ቁርስ ላይ እኮ የለሽም። አው ይለፈኝ ብዬ ነው። ለምንድነው የሚያልፍሽ? ፈራው ሀና። ምን ሆነሻል? ምንድነው የምትፈሪው? የሰው ፊት እኮ ያስፈራል እንዴ? እዚህ ቤት እኮ ስትኖሪ ለመጀመሪያ ጊዜሽ አይደለም። ከዚህ በፊትማ ሌባ ነበርኩኝ። ሌባ ደግሞ ሼም የሚባል ነገር አያውቅም። ምን ሆነሻል እርግብ? ምን የተለየ ነገር ተፈጥሮ ነው? እኔ አላውቅም። የምሄድበት ጠፍቶኝ እንጂ ከዚህ ቤት ውልቅ ብል ደስ ይለኛል። ምንድነው ነገሩ? ለምን? ከድንብላል አቅም እንኳን እንዴት እንደምጠላኝ እኮ። እሷ ምን አደረገች? ምግብ ስጪኝ ስላት እንኳን አልሰጥም እኮ ነው ያለችኝ። ወይ አንቺ ደግሞ አሁን በድንብላል ነው እንደዚህ ከፋሽ? ድንብላልን እንደምሳሌ ያነሳውልሽ እንጂ ሙሉ ቤተሰቡ ነው የሚጠላኝ። አንቺ መስሎሽ ነው እንጂ ማንም አይጠላሽ። እሱን እኔ ነኝ የማውቀው። ይልቅ አንድ ነገር ላስቸግርሽ። ምንድነው? ሀና ስራ ፈልጊልኝ። የምን ስራ? የሚሰራ ነው። ከዛ ከዚህ ቤት ራሴን ችዬ ውልቅ እላለሁ። እኔ ሰው በምን አውቄ እርግብ? አላውቅም ሀና፣ ግን አንቺ ካሰብሽ ምንም ነገር እንደማይከብድሽ እርግጠኛ ነኝ። እንደዛ ከሆነማ በጣም ከፍቶሻል ማለት ነው። እውነት ለመናገር በቤተሰቡ